ጉዳይ ኢትዮጵያ ውስጥ እንደዚህ ዝም ተብሎ ግን ብዙ ሰው ጋር እየደረሰ ያለው ምክንያቱ ምንድን ነው? ሴት ልጅ አሁን ሰውነቷ እኮ ይነግራታል ለእርግዝና ዝግጁ ሲሆን ፈሳሿ ይቀያየራል። አቦርሽን የጽንስ መቋረጥ ተፈጥሮ በዛ ሰዓት እሱን ለማጣራት ተብሎ የመጠረቅ ህክምና አለ። በዛ ሰዓት ጠባሳ ቢፈጠር ማህፀን ይጠባበቃል። ከማህፀን የሚወጡ ፈሳሾች ጠረን፣ ማሳከክ እንደዚህ አይነት ከለሩ ካለ ቶሎ መታከም ያስፈልጋል። ጊዜ የሚለቀቀው ስፐርም ምን ያህል ነው? ብዛቱ ይታወቃል? ፈን ፋክት ጽንስ ውስጥ እያለን በደዌ ማለት ትወለድ 7 ሚሊዮን እንቁላል 7 ሚሊዮን ነው። ልክ ስትወለድ 2 ሚሊዮን ይሆናል። በስነ ስርዓት ቲኔጅ 13-14 ዓመቷ ሲደርስ 500,000 ነው። አሁን ኖርማሊ አንድ ሄልዚ እንቁላል የምናዘጋጀው ከጭንቅላታችን ጀምሮ የሚላኩ መልእክተኞች አሉ። ከእናቴ ሳልወለድ አሁን ያሉ እንቁላሎች እንዳሉ እሷ ጽንስ ውስጥ እያለው ነበር። ወንድ ሆርሞን ሲበዛ እነዚህ ብዙ እንቁላሎች ይመረጡና አንደኛዋ ሰሌክትድ ሳትሆን አጓጉል እድገት ላይ ስተክ ያደርጋሉ። ለምሳሌ ቴስቶስትሮን ከሚጨምሩት ነገሮች ውስጥ አንዱ ስፖርት ነው። ስፖርት የሚሰሩ ሴቶች እንደዚህ አይነት ነገር ሊያጋጥማቸው ይችላል። ሎንግ ዲስታንስ የሚሮጡ ሴቶች ኦር አንደር ዌት ከሆኑ ምናምን ማርገዝ ይከብዳል። እንደዚህ አይነት ነገር ሲያጋጥም ነው መፍትሄው ይሄ ነገር አለ ከመሃንነት ጋር የተገናኘ ጉዳይ እና ብዙውን ጊዜ ሲነሳ ሴቶች ላይ ነው ትኩረት የሚደረገው። ሰው አዌርነስ ስለሌለ ነው ወይንስ የሴቶች ችግር ብቻ ነው ወይንስ ወንዱንም ያጠቃልላል? የመሃንነት ጉዳይ ኢትዮጵያ ውስጥ እንደዚህ ዝም ተብሎ ግን ብዙ ሰው ጋር እየደረሰ ያለው ምክንያቱ ምንድን ነው? አሁን መሃንነት ለምንድን ነው የመጣው የሚለውን መጀመሪያ ከመረዳታችን በፊት ኖርማል እርግዝና የሚለው በዋነኝነት ኖርማል እርግዝና ለመፈጠር የሚያስፈልግ 4 ነገሮች አሉ። አንደኛ ከሴት ልጅ ጤነኛ የሆነ እንቁላል መለቀቅ አለበት። ከወንድ ልጅ ደግሞ ጤነኛ የሆነ ስፐርም መለቀቅ አለበት። ሁለቱ የአምፒውላ ውስጥ መገናኘት አለባቸው። ተገናኝተው ደግሞ 4ኛው ስቴጅ ማህፀን ላይ ኢምፕላንት መደረግ አለበት። ራይት 4ቱ ስቴጅ ነው ዋነኝነት። መሃንነት ሲባል አብዛኛው ጊዜ ልክ እንዳልከው ሴቶች ላይ ነው የሚላከከው፣ ግን 35% በወንዶች ነው መንስኤው፣ 35% የሴቶች ነው። ተቀሪው የሁለቱ ማለት የወንድም የሴት ሁለቱም ጋር ያለ የሆነ ኢሹ ሲኖር ነው። ምን ያመጣዋል የሚለውን ደግሞ በዲቴል ስንገባ ከሴቷ መጀመር እንችላለን። ሴት ልጅ አሁን ሰውነቷ እኮ ይነግራታል ለእርግዝና ዝግጁ ሲሆን ፈሳሿ ይቀያየራል። ስልህ ልክ የወር አበባ የመጣ ልክ እንደሄደ ሰዓት የሴት ልጅ ፈሳሽ ነጭ የምታጣብቅ ነገር ትሆናለች። ልክ ለእርግዝና ዝግጁ ስትሆን ኦቪሌሽን ሲፈጠር ኤስትሮጅናችን ከፍተኛ የሚሆንበት ሰዓት ነው። በዛ ሰዓት የሴት ልጅ ፈሳሽ እንደ ተልባ ነገር ይሆናል። ማለትም ጀስት ሞር ኢላስቲክ ይሆናል፣ ሞር ትራንስፓረንት ይሆናል አሳልፎ የሚያዝ። ይሄ ለምንድን ነው የሚሆነው? ልክ ኖርማሊ ስፐርም በዛ በኩል ሲያልፍ በስነስርዓት እንደ ፊልተር ያገለግላል። አንደኛ እንትን የምንለዋለ ካፓሲታይዜሽን የምንለዋለ which is ስፐርሙን በቃ ልክ እንዲገባ ጃኬቱን የማውለቅ አይነት ስራ በለው። ይሄ ግላይኮፕሮቲን፣ ኮሌስትሮል ምናምኖች አሉ። ኦር ደግሞ የማይፈለጉ ስፐርሞች አሉ። ሁሉም ጤነኛና ሁሉም አክቲቭ አይደሉም። እነሱን ፊልተር የምናደርግበት ስቴጅ ነው በዚህ ፈሳሽ ብቻ ማለት ነው። በአንድ ጊዜ የሚለቀቀው ስፐርም ምን ያህል ነው? ብዛቱ ይታወቃል? ሚሊየንስ ከዛ ውስጥ አንዱ ወደ ጽንስ የሚቀየረው? ያው እንግዲህ ኖርማሊ የበለጠ የፈጠነው ይባላል። ኦር ደግሞ እንቁላልም ከዛ ውስጥ ሄልዲ የምትባለውን መርጣ ሊሆን ይችላል። ያንን ስቴጅ የሚያግዘው ይሄ ፈሳሽ ያግዘዋል። ሄልዲ የሚባሉትን ያሳልፋቸዋል። ከዛ ደግሞ ሄልዲ ኢንቫይሮንመንት ይፈጥራል። አሁን ኖርማሊ እንቁላል ለመዘጋጀት እንቁላላችን 24 ሰዓት ነው የምትቆየው። ያቺ እንቁላል እስክትዘጋጅ ድረስ ስፐርም ሄልዚ ሆኖ እኛ ፈሳሽ ላይ መቆየት ይችላል። የዛኔ ልክ እንቁላል ስትዘጋጅ ይገናኛሉ፣ ወደ እርግዝና ይፈጠራል ማለት ነው። መሃንነት ከሚያመጡ ነገሮች ስናይ ከሴት ልጅ ከሰርቪክስ ስንጀምር፣ ከማህፀን በር ስንጀምር እዚህ ጋር ስፐርም የማያስገቡበት ምክንያቶች አሉ። ስቴኖሲስ የምንለው እዛ አካባቢ ጠባሳ ፈጥሮ ከሆነ ጠባሳ ሊፈጠርበት የሚችሉ ብዙ ምክንያቶች አሉ። ለምሳሌ ኢንፌክሽን አለ። ኦር ደግሞ አንድ ሴት የማህፀን ጫፍ ካንሰር ምርመራ ስታረግ ቀደም ብለን ምርመራ እናርግ የሚባለው ለምንድን ነው? እንትኑ ሲቀየር ገና አስተዳደጋቸው መፈንገጥ ሲጀምር ስለምናገኘው ነው። ወደ ካንሰር ለመቀየር 20 ዓመት ከዛ በላይ ይፈጃል የማህፀን ጫፍ ካንሰር። ልክ በዛ ሰዓት እድገቱ የተዛባ ካገኘን ህክምናዎች አሉ። ሊፕ የምንለው ይሄ በኤሌክትሪካል እንትን ጀስት መጥፎ እድገት ያለችው ፓርት ቆርጦ የማስወጣት። በዚህ ሰዓት ጠባሳ ከፈጠረ፣ ስቴኖሲስ ከፈጠረ
ቀጣይ እርግዝና ላይ እንደዚህ ስፐርምን አክሰስ የሚከብድ ነገር አለ ማለት ነው። በተለያዩ ኢንፌክሽኖች ኦር እጢዎች እዚህ ጋር ሰርቪክሷ ከተዘጋች መካንነት ሊያመጣ ይችላል ማለት ነው ሴት። ከዛ ከፍ ስንል ወደ ማህፀን ደግሞ እንሄዳለን። የመጀመሪያው ይሄኛው ነው። የመጀመሪያው ይሄ ነው። ሁለተኛው ከዛ ወደ ማህፀን ደግሞ ስንሄድ ማህፀን ማለት ኢምፕላንቴሽን እዛ ጋር የተፈጠረው አምፒውላ ጋር የተፈጠረው ኢምብሪዮ አታች የሚያደርግበት ቦታ ነው። እዚህ ጋር ብዙ ነገር ሊፈጠር ይችላል። አንደኛ ኢንፌክሽን ኢንዶሜትራይተስ የምንለው ማለት ነው። ኢንዶሜትራይተስ ከዚህ በፊት የማህፀን ኢንፌክሽን ተፈጥሮ ለረጅም ጊዜ ቆይቶ ኦር ደግሞ አቦርሽን የፅንስ መቋረጥ ተፈጥሮ በዛ ሰዓት እሱን ለማጣራት ተብሎ የመጠረግ ህክምና አለ። በዛ ሰዓት ጠባሳ ቢፈጠር ማህፀን ይጠባበቃል። ማህፀን ከተጠባበቀ ደግሞ ኢምብሪዮ ኢምፕላንት የሚያደርግበት ቦታ አይኖርም። በተጨማሪ ደግሞ ኮንጀኔታል በተፈጥሮ ማህፀናቸው ግማሽ ማህፀን የሌላቸው ሴቶች አሉ ማለት ላይክ ዩኒኮርኔት ባይኮርኔት የምንለው አለ። ኖርማሊ ማህፀን ውስጥ እያለ ሚሌሪያን ደክት የምንላት ናት ወደ ማህፀን ወደ ቫጃይና ናም ዴቨሎፕ የምታደርገው። እዛ ውስጥ እያለን ራሱ የሆነ ችግር ከተፈጠረና ዴቨሎፕ ካልተደረገ ፒክቸሩን ብታየው እንትን ነው የሚመስለው። ዩኒኮርኔት ማለት ግማሽ ማህፀን ያላት ሴት አለች። እንደ እንትን ነው የሚመስለው። ኮርኔት የምንልህ እንደ ቀንድ ነገር ነው የሚመስለው። ዋን ሳይድ ብቻ ነው ያለው በስነስርዓት። ሁለተኛው ሳይድ የለው። የአንደኛው ሳይድ ላይኖር ይችላል በተፈጥሮ። በጣም ሲቪር የሆነ ከሆነ እኮ ጭራሽ ላይ ሰርቪክስ ምናምን ራሱ ላይገኝ ይችላል። ኦር ትንሽ ከሆነ አብኖርማል የሆነ ነገር የተፈጠረው መሀል ላይ እንደ እንትን ነገር ላይክ ሴፕቴት እንትን የሚለው ነገር የሚከፍለው ነገር ይኖራል። እንደዚህ አይነት ችግሮች ካሉ ማህፀን ላይ ኢምፕላንት ለማድረግ ከብዷል። ኢምፕላንት ቢያደርግም ሙሉ ፅንሱ እድገቱን እስኪጨርስ ድረስ ማህፀኑ አኮሚዴት ማድረግ አይችልም። እንደዚህ አይነት ነገር ሲያጋጥም ነው መፍትሄው። ይሄ ብዙም እንትን ያለው ነገር አይደለም። ኖርማሊ እንቁላል ተወስዶ ወደ ሰረጌት አይነት ነገር ነው እንጂ ግማሽ ማህፀን ያላት እንትን ሄልዚ የሆነ ኤግ ካላት እሱን ሃርበር አድርጎ ሌላ ሰው እንትን እንዲል አይነት ነገር ካልሆነ በስተቀር ፊክስ የምናደርገው ነገር አይደለም። ሰርጂካሊ ተፈጥሯዊ ነው። ተፈጥሯዊ ኮንጀነታል ከምንላቸው የመሃንነት ኮዞች ይሄ አለ። እንደዚህ ያጋጠመሻለ ከዚህ በፊት ነበረሽ? ሬር ኬስ ነው ግን ኢንትረስቲንግ ኬስ ነው። ሬር ነው ግን እንደዚህ ሊያጋጥም ይችላል። ማህፀን ላይ ከሚፈጠሩ አንድ እንትኖች እሱ ነው። በተጨማሪ ደግሞ ማህፀን ላይ እጢዎች አሉ። ማዮማ፣ ሲስት እንደዚህ የመሳሰሉት ነገሮች አሉ። ማዮማ ማለት በጣም ኮመን ነው። ስፔሻሊ ብላክ ኮመን ላይ ከ100% 40% ሴቶች ላይ ያለ ነገር ነው። ግን ሳይዙ ማተር ያደርጋል። ትንሽ ከሆነ እርግዝናን አፌክት አያደርግም። ሳይዙ ትልቅ ከሆነ ግን የማህፀን ግድግዳ ላይ እንደዚህ ዲስቶርሽን ከፈጠረ ትክክለኛ አታችመንት አይፈጠርም። ስለዚህ ለመሃንነት ሊያጋልጣት ይችላል ማለት ነው ሴቷን። በተጨማሪ ደግሞ ይሄኛ ኢንዶሜትሪዮሲስ ይባላል። ኢንዶሜትሪዮሲስ ማለት የማህፀን የውስጥ አሁን ኖርማሊ ልክ ሴት ልጅ ወር አበባ ሊመጣ ሲል ላይክ ማህፀን ትዘጋጃለች አለ እርግዝና ላይክ ቢልድ ያደርጋል፣ ግድግዳ ይፈጠራል። ያ ግድግዳ እርግዝና ሳይፈጠር ሲቀር ይፈርሳል፣ የወር አበባ በማህፀን ይወጣል። አንዳንዴ እነዚህ ይሄ የሚያድገው ፓርት ከማህፀን ውጪ ሌላ ቦታ ላይ ኢምፕላንት ያደርጋል። በዘር ይሁን ምናምን ኤግዛክት ኮዙ አይታወቅም። አብዛኛው ጊዜ እዛው አካባቢ ነው፣ ኦቫሪ ላይ፣ ማህፀን፣ ሽንት ከረጢት፣ አንጀት እንደዚህ የመሳሰሉት። ልክ ሌላ ኖርማል ሆርሞኖች ማህፀን የምታገኘውን ሆርሞኖች ሲያገኝ ያድጋል፣ አብሮ ግድግዳውን ያዘጋጃል ምናምን። ከዛ ማህፀን ግን ማለት ነው እርግዝና ሳይፈጠር ይፈርስና በማህፀን ይወጣል። እነዚህ ግን መሄጃ የላቸውም። እዛው ብሊድ ያደርጋል። አስበው አንጀት አካባቢ ማህፀን ብሊድ ያደርግ፣ ከዛ ጠባሳ ይፈጥራል፣ ያጠባብቃል፣ እንደዚህ የመሳሰሉት። ፋሎፒያን ቱብ እንደዚህ አካባቢ መጠባበቅ ሲፈጥር እርግዝና እንቁላል ቦታዋን አግኝታ እንዳትሄድ ያደርጋታል። ከዛ ደግሞ በጣም ፔንፉል ነው። ቲክቶክ ላይ የምታውቃት ከሆነ አንድ ጠንካራ ልጅ አለች እንደዚህ በኢንዶሜትሪዮሲስ የእሷ በቃ እንደዚህ ማለት ነው። ይሄ ኬስ አንጀት አካባቢ ምናምና በጣም ፔንፉል ነው። አሁን ሪሰንትሊ ሰርጀሪ እንትን ብላለች። she's doing better ሪከር እንዳያደርግ ሁላችንም we're praying እና እንጸልያለን። ከዛ ውጭ ኢንዶሜትሪዮሲስ ይሄ ነው። ይሄም one of the causes ቦታው ይወስኗል ምናምን። መካንነት ሊያመጣ የሚችል ኮዝ አንዱ ይሄ ነው። ማህፀን ላይ ኢሹ ኢንፌክሽን ምናምን ከሆነ ከማህፀን የሚወጡ ፈሳሾች፣ ጠረን፣ ማሳከክ እንደዚህ አይነት ከለሩ ካለ ቶሎ መታከም ያስፈልጋል። ምክንያቱም ይሄ ካልታከመ ትቦ አለች የማህፀን ፋሎፒያን ቲዩብ አለችን። ፋሎፒያን ቲዩብ ዋጋ ይሄ ኢንፌክሽን ከደረሰ ጠባሳ ይፈጥራል። ጠባሳ ከደረሰና ይሄ ፋሎፒያን ቲዩብ ከተዘጋ ከማህፀን ውጭ እርግዝና ኤክቶፒክ የምንለው ፕሬግነንሲ ያላ አንደኛ ይፈጠራል። ስለዚህ በአባላዘር በሽታ መሃንነት ሊመጣ ይችላል ማለት ነው ካልታከመ በስነስርዓት። ይሄ ኮመን የሆነ ኬስ ነው።
ምክንያቱም ልክ ኢንፌክሽኑ ዝም ከተባለና ማህፀን ጋር ከደረሰ ትቦ ጋር ከደረሰ ስካሪንግ ከፈጠረ ኖርማሊ እንቁላልና ስፐርም ቢገናኙ ራሱ ቅድም ያልኩ ክሪቲካል ስቴፕ ማህፀን ጋር ሄዳ ኢምፕላንት መደረግ ያለባት ስቴፕን እዚህ ጋር ይዛባብናል። አራተኛ ደግሞ በዋነኝነት ሄልዚ የሆነ እንቁላል ያስፈልገናል ተብሏል። ሄልዚ የሆነ እንቁላል እንዲለቀቅ ሲስተሚክ የሆነ ነገር ነው። ሄልዚ ማለት ነው ሄልዚ ማለት ጊዜውን ጠብቆ ለፈርቲላይዜሽን ዝግጁ የሆነች እንቁላል መለቀቅ። አሁን ኖርማሊ ሴት ልጅ የወር አበባ ከ21 ቀን እስከ 35 ቀን ማየት አለባት። ከ35 ቀን በላይ ሁል ጊዜ እየቆየ የሚመጣ ከሆነ ሆርሞናል ኢምባላንስ ሊኖር ይችላል ብለን ሰስፔክት እናደርጋለን። ፒሲኦኤስ የምንለው አለ፣ ፖሊሲስቲክ ኦቫሪያን ሲንድሮም። እሱ ማለት ሴት ልጅ ላይ የወንድ ሆርሞን ሲበዛ without any of the benefits of being a man ማለት ነው። ሴት ላይ ሲበዛ ምንም ጥቅሙን ሳናገኝ የሆነ ቴስቴስትሮኑን ብቻ የምናገኝበት ሁኔታ አለ። እሱ እንዴት ላስረዳ? አሁን ኖርማሊ አንድ ሄልዚ እንቁላል የምናዘጋጀው ከጭንቅላታችን ጀምሮ የሚላኩ መልእክተኞች አሉ። ሃይፖታለመሳችን አለ፣ ፒቱታሪ አለ። ሃይፖታለመስ ዋና አለቃ ነው። ፒቱታሪ የተሰጠው መልእክት ያስተላልፋል ነው። ሃይፖታለመስ እንቁላል አዘጋጅ ብሎ GnRH የሚባል ሆርሞን ይሰጠዋል። ከዛ ፒቱታሪ ደግሞ ሁለት ሜን ሆርሞኖች አሉ፣ FSH እና LH። FSH ማለት ፎሊኩል ስቲሙሌቲንግ ሆርሞን ናት። ማለትም ከእንቁላሎቹ ላይክ ትመርጣለች፣ እናንተ ደጉ ብላ የሆነ ያህል ፎሊክሎች ትመርጣለች FSH። ከዛ መርጫለሁ ብላ ስትናገር ፒቱታሪ ኤልኤችን ይልካታል። ኤልኤች ትሄድና ዋነኛዋን ዶሚነንት የሆነችዋን እንቁላል ይመርጣል። ፈን ፋክት ጽንስ ውስጥ እያለን ባይደወይ ማለት ስትወለድ 7 ሚሊዮን እንቁላል 7 ሚሊዮን ነው። ልክ ስትወለድ 2 ሚሊዮን ይሆናል። በስነስርዓት ቲኔጅ 13-14 ዓመቷ ሲደርስ 500,000 ነው። ከ500,000 ነው እንግዲህ እና አንቺ እዚህ ጋር ቁጭ እንጂ እዛው ማዕፀስ ያለ it's like 7 ሚሊዮን ነው። ከዛ ግን ያው እንትኖቹ እየሞቱ ገና ወደ እንቁላል ማደግ የሚችሉ እንትኖች ናቸው። በዛ ሰዓት ያሉት they die off። ኖርማል እንቁላል ላይ ለምንድነው እየቀነሰ የሚመጣው የእንቁላል ብዛት? ያው አሁን ኖርማሊ አንድ እንቁላል ኢቨን ቲኔጅ ላይ ሲደረስ ማለት ነው ብዙ እንቁላሎች ይመረጣሉ። አንዷ ናት ከዛ ውስጥ ወደ ኦቪሌሽን እንድትሻገር እንድትዘጋጅ። ሌሎቹ ኦልሞስት ዴቨሎፕድ የሆኑት በቃ እንዲሞቱ ይደረጋል አዘሴል። ኦኬ። ስለዚህ በዛ ምክንያት ነው ማለት ከ7 ሚሊዮን 2 ሚሊዮን ከ2 ሚሊዮን 500,000 እያለ እየቀነሰ ነው የሚሄደው። ኦኬ። እንቁላሎቹ እንደ አዲስ የሚፈጠሩ ሳይሆን ኦልሬዲ የተዘጋጀ ከዛ ነው እየቀነሰ የሚሄደው። ከእናቴ ሳልወለድ አሁን ያሉኝ እንቁላሎች እንዳሉ እሷ ጽንስ ውስጥ እያለው ነበሩ። የዛኔ 7 ሚሊዮን ነው። መንገድ ላይ ብዙ አትቀሳለ እየሄደ ነው። ኦኬ። እሺ ሌሎች ኬዞቹን እያየናቸው በዛው ኒድ። አሁን ኖርማሊ ይሄ አንድ እንቁላል ዴቨሎፕ የሚደረገው እንደዚህ ነው። ከዛ ኤልኤች ትመጣለች፣ አንድ ዶሚናንት እንቁላል ይመረጣል። ከዛ እሷ አስፈላጊውን ሆርሞን የምትለቀውን ትለቃለች። ከዛ እርግዝና ይፈጠራል ነው ኖርማሊ እንትን የሚለው። እዚህ ላይ ግን ፒሲኦኤስ ሲኖር የወንድ ሆርሞን ሲበዛ እነዚህ ብዙ እንቁላሎች ይመረጡና አንደኛዋ ሰሌክትድ ሳትሆን አጓጉል እድገት ላይ ስተክ ያደርጋሉ። ይህንን ፖሊሲስቲክ ኦቫሪያን ሲንድሮም እንለዋለን። ምክንያቱም እንቁላሎቹ ውሃ ይቋጥሩና ሲስት ይሆናሉ። ፖሊሲስቲክ ኦቫሪያን ሲንድሮም። ይሄ ኖርማል እንቁላል ስለማይለቀቅ እርግዝና ለመፈጠር ይከብዳል ነው። ኢትስ ናት ኢምፖሲብል፣ ግን አኖቪላተሪ ሳይክል ነው። ማለትም ሄልዚ እንቁላል በየወሩ እየተለቀቀ አይደለም። እነዚህ ሴቶች የወር አበባ ይራራቅባቸዋል። ኖርማሊ አንድ ሴት የወር አበባ በጊዜ ማየቷ ራሱ ኢትስ አ ሳይን ኦፍ አላ ሄልዚ ነው፣ የማርገዝ እድሏ ከፍተኛ ነው የሚለውን ይነግረናል። ኦኬ። አሁን ለምሳሌ ቴስቴስትሮን ከሚጨምሩት ነገሮች ውስጥ አንዱ ስፖርት ነው አይደለ? አሁን ስፖርት የሚሰሩ ሴቶች እንደዚህ አይነት ነገር ሊያጋጥማቸው ይችላል። ሞሮፍ ይሄኛው የሚያጋጥመው በውፍረት ነው። ውፍረት ሲኖር ኢንሱሊናችን ከፍ ይላል። ኢንሱሊን ሲኖር ደግሞ እዚህ ጋር ሆርሞን መዛባት ያመጣና እንቁላሎቹ ኖርማሊ ኤስትሮጅን መልቀቅ የነበረባቸው አንድሮጅን እንዲለቅ ያደርጋል። ይሄ በውፍረት ነው። ግን የትኛው ቀድሞ እንደመጣኝ ራሱ በስነስርዓት አልተነገረንም። ውፍረት ይሄን ያምጣ ይሄ ውፍረት ያምጣ አይታወቅም። ምክንያቱም አንድሮጅን ሄዶ ኢንሱሊን ምርት ይጨምራል። ኢንሱሊን ደግሞ በቃ ስቶሬጅ ሙድ ውስጥ ነው የምትከተል። በስነስርዓት አኪሚሌሽኑ አብዶሚናል ኤሪያ ላይ ነው ፋቱ። ምክንያቱም ልክ እቺ ቴስቴስትሮኗ ትሄድ አንድሮጅን ትሄድና ኢንሱሊን ፕሮዳክሽን ትጨምራለች። ኢንሱሊን ደግሞ ልክ የተበላው ነገር እንዳለ ወደ ስቶሬጅ ወደ ፋት እንዲቀየር ታደርጋለች። እቺ ኢንሱሊን ደግሞ ትሄድና ቴስቴስትሮን ምርት እንዲጨምር ታደርጋለች። የትኛው ቀድሞ ይምጣ ላይክ ኤግ ኤንድ ኤግ አይነት ነገር ነው የሚሆነው፣ አይታወቅም። አንደኛው እንትን ይሄ ነው። እነዚህ ምልክታቸው የወር አበባ መራራቅ፣ በየ3 ወር ምናምን የወር አበባ የማየት አይነት ነገር ይመጣል። ከዛ የወንድ ፊቸር ይኖራቸዋል። ለምሳሌ
ያየሁትኝ ሰው ነበር እንደዛ ራይት በጣም ውፍረት ይኖራል ደረት ላይ ጀርባ ላይ ጺም እዚህ እንትን ላይ ጸጉር ይኖራል ከዛ ብጉር ያስቸግራቸዋል ከዛ ደግሞ ያው ኢሞሽናሊ አንስቴብል ይሆናሉ ያው ቴስቴስትሮኑ እንደዛ ያደርጋል እናንተ እንትን ይላቸዋል ስለዚህ they become like emotionally እንቅልፍ ያስቸግራቸው ቶሎ መናደድ ዱካክ anxiety እንደዚህ አይነት ነገር ብዙ ነገር ነው የሚቸገሩት so ይሄ በህክምና እንትን ማለት የሚችል ነገር ነው መፍትሄ አለው so one of the causes ovulation ላይ እንትን ከሚሉ ነገሮች PCOS አንደኛው እርግዝና እንዳይፈጠር ከሚያደርጉ ነገሮች እና ቅድም እንትን ያልከኝ ስፖርት ያልከኝ ረጅም እንትን የሚሮጡ ሎንግ ዲስታንስ የሚሮጡ ሴቶች or underweight ከሆኑ ምናምን ማርገዝ ይከብዳል ለምን በሎንግ ዲስታንስ ረነርስ የምንለው እንደ ሪስክ እንቆጥረዋለን ለምን እንደሆነ ልንገር ረጅም መንገድ ስትሮጥ የሚመረት ሆርሞን አለ ኢንዶርፊን የሚባል ይሄቺ ኢንዶርፊን ትሄድና ቅድም ያልኩ ኤፍኤስኤች እንዳይለቀቅ ያደርጋል ኖርማል እንቁላል የመዘጋጀት ፕሮሰሱን ሊያዛባ ይችላል ኤክስትሪም የሆነ ስትረስም ሲኖር ኮርቲሶል የምትባል ሆርሞን አለች እሷም ትሄድና ስትረስ ሲኖር ገብተዋል ሰውነት ፕራዮሪቲ የሚሰጠው ነገር አለ የሚያስቀድመው ነገር አለ ኤፍኤስኤች እንቁላል አዘጋጁ የሚባለው ሲግናል የመቀነስ ነገር አለው ኤክስትሪም ዌይት ሎስ በጣም መክሳት አንደርዌት የሚሆን ማልኖሪሽድ መሆን ለመሃንነት አንደኛ ሪስክ ነው ይሄ ለወንድም ለሴትም ወንድ ላይ ምን ያገናኛል ወንድም ላይ ሴም ሲስተም ባይ ዘ ዌይ እነሱም ሃይፖታለመስ አላቸው ሃይፖታለመስ ፒቱታሪ አለ ኤፍኤስኤች ሲልክ እነሱ ጋር ልዩነቱ ቴስቴስትሮን እና ስፐርም ይመረታል ስለዚህ እነዚህ ሲግናሊንጎች ሊያዛቡ የሚችሉ ነገር ለሁለቱም ኮመን ፋክተር ኤክስትሪም ዌይት ሎስ ኦር ኤክስትሪም ኦቤሲቲ ማለት በጣም ወፍራም መሆንና በጣም ማልኑሪሽድ መሆን መቅጠን ሳይሆን ኤክስትሪም ማልኑሪሽድ መሆን አይነት ደረጃ እንደዚህ እንትን ነገሮች መቀንጨር ነው ቤዚክሊ እንደዚህ አይነት ነገር ካለ ምክንያቱም ሰውነትህ ሰርቫይቫል ሞድ ላይ ከሆነ ኖርማሊ አንተ ማልኑሪሽድ ሆነ ፈርቲሊቲ ፕራዮሪቲ አይሰጡም ስለዚህ እነዚህ ኬዝ ናቸው ለሴቶች በዋነኝነት ምንድነው መፍትሄዎቹ PCOS እንደዚህ አይነት ነገር ካለ ህክምና PCOSን የምናስተካክልበት መንገድ አለ በዋነኝነት እንዳልኩ ውፍረት ኢንሱሊኑ አይደለ ሆርሞን የሚያዛባው ዌይት ሎስ ያስፈልጋል ሃይ ፕሮቲን ዳየት ኤክሰርሳይዝ ከዛ በስነስርዓት ህክምና ማግኘት ያስፈልጋል ይሄ ደግሞ እንደ ኢንፌክሽን አንዴ ታክመህ የምትቶ ነገር አይደለም ኮንቲኒየስ የሆነ ክትትል ያስፈልጋል ከዛ የሆነ ሰዓት በራሱ ተስተካክሎ እርግዝና ሌላ ተጨማሪ ነገር ላያስፈልጋቸው ይችላል ግን ክትትልና ሃይ ፕሮቲን ዳየት ኤክሰርሳይዝ ላይፍ ሎንግ የሆነ ኮሚትመንት የሚፈልግ ነገር ነው PCOS ሁለተኛ ደግሞ እንትን ይሄ ፋሎፒያን ቲዩብ ላይ ትቦ ላይ ኢንፌክሽን ምናምን አባላዘር በሽታ እዛ ጋር እስኪደርስ አለመጠበቅ ማህፀን ፈሳሽ ላይ ጠረን ማሳከክ ለየት ያለ ነገር ቴክስቸሩ ላይ ከተለወጠ ቶሎ መታከም ወደ ህክምና ዝም ከተባለ ትቦ ጋር ይደርሳል ምናምን